የሰው ልጅ ሰውነት ጤናማ ሆኖ እንዲኖር ወሳኝ የሆኑት እንደ ቪታሚንስ፣ ካርበን፣ ፕሮቲን እና ፋት የመሳሰሉ ንጥረ ነገሮችን በአንድ ያዘ ነው እንቁላል። ባለማችን እንቁላል በየአካባቢው በቀላሉና በአነስተኛ ዋጋ የሚገኝ ስለሆነ ሸማቹ ህብረተሰብ በየቀኑ አለያም በየሳምንቱ የተወሰኑ ቀናት ገዝቶ በመመገብ ለሰውነታችን ወሳኝ የሆኑት ንጥረ ነገሮች እንደሚያገኝ ዕውቁ የሃርቫርድ ዩኒቨርሲቲ ጤና መጽሔት ይዞት የወጣው መረጃ ያመለክታል። ከዚህ በተጨማሪም በኢኮኖሚ አቅማቸው የፈረጠሙ ወይም ያደጉ ምንላቸው ሀገራትም ሆነ ደሃዎቹ ሀገራት ውስጥ የሚኖሩ የተለያዩ የህብረተሰብ ክፍሎች በአንጻራዊነት እንቁላልን የመግዛት አቅም ያላቸው ሲሆን ይህም ዘርፉ በቢዝነሱ ዓለም ተጠቃሽ አትራፊ ስራ እንዲሆን አድርጎታል። እኛም በዛሬው የዓለም ሸማች መሰናዷችን ይህንን በቢዝነስ ደረጃ አትራፊ የሆነውን የእንቁላል ማምረት ስራ አሁን ላይ በውጤታማነት እየከወነች የምትገኘውን ሀገረ ቻይና ተሞክሮ በመጠኑ ለመመልከት ወደናል። ጥሩክሴም በዓለማችን በርካታ የህዝብ ቁጥር ያዘችውና በፈጣን የኢኮኖሚ እድገት ላይ የምትገኘው የሩቅ ምስራቅ ሀገር ቻይና በዓለም አቀፍ ደረጃ ቀዳሚ የእንቁላል አምራች ሀገር ናት። ሀገሪቱ እንደ አውሮፓውያን አቆጣጠር ከ1985 ጀምሮ ለዘርፉ ልዩ ትኩረት ሰጥታ በመስራቷ ይህንን መሰል ስኬት ያስመዘገበች ሲሆን በፈረንጆቹ 2020 የተደረገ አንድ ዓለም አቀፍ ጥናት እንደሚጠቁመውም ቻይና በዛው ዓመት 3.3 ቢሊዮን ከሚደርሱ ዶሮዎች ወደ 29.8 ሚሊዮን እንቁላሎችን ማምረት ችላለች። ይህም የዓለም የእንቁላል ፍላጎት 40 ከመቶ የሚሆነውን የሚሸፍን ቁጥር መሆኑን ፋኦ ይዞት የወጣው መረጃ ይጠቁማል። ቀደም ባሉ ዘመናት አንስቶ ቻይናውያን ከዶሮ ጋር ጥብቅ የሚባል ቁርኝት ያላቸው ሲሆን ከምግብነትና የእንቁላል ምርት ተጠቃሚነት ባሻገርም ባህላዊ ትስስርም ነበራቸው። ይሁንና ቻይናውያን በየጊዜው ያደገ ለመጣው የህዝብ ቁጥራቸው ተመጣጣኝ የዶሮና እንቁላል ምርት ማግኘት ከባድ የነበረባቸው ወቅቶችን ያሳለፉ ሲሆን እንደ አውሮፓውያን አቆጣጠር 1978 የሀገሪቱ ማዕከላዊ መንግስት የግብርናውን ክፍለ ኢኮኖሚ ለማሻሻል ብሎም ወደ ቅይጥ ወይም ሚክስድ ኢኮኖሚ በጊዜ ሂደት ለመቀየር የነበረውን ትልም የሚደግፈውን ፖሊሲ ሲያወጣ የዘርፍ አብሮ እንዲካተትና ትንሳኤው እንዲሆን አድርጓል። የቻይና የኢኮኖሚ ሪፎርም ላይ ትኩረቱን አድርጎ የተጻፈው የዋንግ ኤንድ ሂው መጽሐፍ ላይ እንደተገለጸው ሀገሪቱ እንደ አውሮፓውያን አቆጣጠር 1979 እስከ ፈረንጆቹ ሚሊኒየም ወይም 2000 ድረስ የእንቁላል ምርትን ለማሳደግ በሰሩት ስራ አመታዊ 2.1 ሜትሪክ ቶን የነበረውን ምርት ወደ 18.5 ቶን ማሳደግ ችሏል። ይህም የቻይና የእንቁላል ምርት እድገት ከ9 እጥፍ በላይ መጨመሩን ማሳያ ነው። ቻይና በእንቁላል ምርትና ምርታማነት የደረሰችበት ይህ የሚሊኒየም ስኬት የበለጠ አሳድጋ ከዛ በመለስ ባሉት አመታትም ምርቱን የበለጠ ወደ ቴክኖሎጂ እንዲጠጋና በሳይንሳዊ ምርምሮች እንዲታገዝ በማድረግ ጥረቷን የቀጠለችበት ሲሆን በየቤቱ አርሶና አርብቶ አደሩ ከሚያረባቸው ዶሮዎች ባሻገርም በትላልቅ ኢንዱስትሪዎች ታግዞ እንቁላልን የማምረት ተግባራትን ማከናውኗል። በዚህም የተሻሻሉ እንቁላል ጣይ ዶሮዎችን የበለጠ በማርባትና የመኖ አቅርቦትን የበለጠ በማሳደግ ምርትና ምርታማነት እንዲያድግ ያስቻሉ ሲሆን ዘመኑ ያመጣውን ቴክኖሎጂ በመያዝም አዳዲስ የዶሮ ጄኔቲክስን በፋብሪካ ደረጃ በመፍጠር በቀላሉ እንቁላል በፋብሪካ ውስጥ እንዲመረትም አስችሏል። በአሁኑ ወቅትም በሀገረ ቻይና በዋናነት ለዶሮና እንቁላል ምርትና ምርታማነት ተስማሚ የሆኑ አካባቢዎችን በመለየት እየተሰራ ሲሆን በሰሜናዊና መካከለኛ የቻይና ግዛቶች በቁጥር በርከት ያሉ የእንቁላል ፋብሪካዎችን በመክፈት የማምረት ተግባራትም እየተከናወነ ይገኛል። ሄቤይ፣ ሄኒያንና ሻንግዶንግ የመሳሰሉ ክልሎች በአማካይ ከ250 እስከ 407 ቶን በላይ እንቁላሎችን የሚያመርቱ ተቋማትን የያዙ ሲሆን ለሀገሬው በየቀኑ ትኩስ እንቁላሎችን በፍጥነትና ጥራትም ያቀርባሉ። በግለሰብ ደረጃም እንዲሁ እርሻቸው ላይ ያንዳንዱ የቻይና ገበሬ ከ2000 እስከ 5000 የሚደርሱ እንቁላል ጣይ ዶሮዎችን በቤቱ በማርባት አሁን ላይ 34.9 በመቶ የሚሆነውን የሀገሪቱን እንቁላል ፍላጎት እየሸፈኑ ይገኛሉ። ከዚህ ባሻገር አርሶ አደሩ ከኬጅ የዶሮ እርባታ ጎን ለጎን በግቢያቸው ውስጥ እንደ ልብ ተዘዋዝሮ ምግባቸውን ፈልገው የሚመገቡና እንቁላል የሚጥሉ ኬጅ ፍሪ የዶሮ እርባታን ዘዴ በመከተል እንቁላልን ምርት በዛው ልክ እያሳደጉ